ሰላም የአናንያ ስነ መለኮት ተማሪዎች ይህ የቤተ ክርስቲያን ገንዘብ አያያዝ ኮርስ ነው። ለዛሬ የተዘጋጀውን የትምህርት ርዕስ ከመጀመራችን በፊት ከኔ ጋር እንጸልያለን። አቤቱ እግዚአብሔር አባቴ ሆይ ምስጋና ክብር የተገባህ ጌታ ነህና እጅግ አብዝተን እናመሰግንሃለን። እግዚአብሔር ሆይ ስለ ታላቅነትህ፣ ስለ መልካምነትህ፣ ስለ ቅድስና ስምህ ለዘላለም የተባረከ ይሁን። ጌታ ሆይ እኔም ይሄን የሚመለከቱ ሁሉ እግዚአብሔር ሆይ ደስ እያለን አንተን እንባርካለን። ስምህ ይባረክ። አባት እግዚአብሔር ሆይ ደግሞ ሁሉ ጊዜ ያንተን እርዳታ ያንተን አብሮነት የምንፈልግ ሰዎች ነንና ጌታ እግዚአብሔር ሆይ እርዳታህ በሚያስፈልገን ነገር ሁሉ ያንተ እጅ ከኛ ጋር እንዲሆን ያንተ እርዳታ ከኛ ጋር እንዲሆን እጸልያለሁ። እግዚአብሔር አባቴ ሆይ ደግሞ ለትምህርታችን የሚሆነን ዕውቀት፣ ጥበብ፣ ማስተዋል ካንተ ዘንድ እንዲሰጠን በጌታ በኢየሱስ ስም እጸልያለሁ። ጌታ እግዚአብሔር ሆይ ለኔ የማስተምርበትን ብቃት እንድትሰጠኝ ጌታ እግዚአብሔር ሆይ ይህን የሚማሩ ሁሉ ደግሞ የሚረዱበትን አእምሮ እንድትሰጣቸው በጌታ በኢየሱስ ክርስቶስ ስም እጸልያለሁ። እግዚአብሔር ሆይ በየትኛውም ስራቸው አገልግሎታቸው ደግሞ መከናወን እንድትሰጣቸው ደግሞ እግዚአብሔር ሆይ በመንማረው ትምህርት በተለይ ከቤተክርስቲያን ገንዘብ ከቤተክርስቲያን ንብረት ጋር ተያይዞ የሚያገለግሉትን ሁሉ አንተ እንድትረዳቸው እንድታግዛቸው ጌታዊ በታማኝነት ቤትህን እንዲያገለግሉ ማስተዋል እንድትሰጣቸው እንጸልያለን። ሁሉ ለስምህ ክብር ይሁን። ስለሰማህን ተባረክ በጌታ በኢየሱስ ስም አሜን። በባለፈው ትምህርታችን ስለ በጀት አዘገጃጀት ሂደቶች ምን ናቸው የሚለውን ተምረን ነበረ። ለዛሬ የታሰበው የትምህርት ክፍላችን ስልታዊ የሂሳብ ቁጥጥር ነው። ስልታዊ የሂሳብ ቁጥጥር ነው። እንግዲህ ወደ ቤተክርስቲያን የሚመጡ ብዙ የገንዘብ ፍሰቶች አሉ። ያ ብቻ ሳይሆን ቤተክርስቲያን ብዙ ሀብቶችን ንብረቶችን ልትይዝ ሊኖራት በባለቤትነት ልታስተዳድር ትችላለች። እነዚህ ንብረቶች እነዚህ ሀብቶች ቁጥጥር ካልተደረገባቸው ወይም ትኩረት ካልተሰጣቸው በቀላሉ ሊባክኑ በቀላሉ ሊጠፉ በቀላሉ ሊሰረቁ በቀላሉ ለማጭበርበር ተግባር ሊደረግባቸው የሚችሉ ስለሆኑ እንደ ሂሳብ ቋንቋ ስልታዊ የሆነ የሂሳብ ቁጥጥር ይፈልጋል ማለት ነው። ይህ ስልታዊ የሆነ የሂሳብ ቁጥጥር ምንድነውና ለምን ይጠቅማል የሚለውን እናያለን። ስልታዊ የሂሳብ አያያዝ የድርጅቱ አስተዳደርና የድርጅቱ ባለቤት እንዲሁም ደግሞ አበዳሪ አካላት ስልታዊ የሆነ የሂሳብ አያያዝ ያስፈልጋቸዋል። ስልታዊ የሆነ የሂሳብ አያያዝ የምንለው የድርጅቱ አስተዳደር ወይም ባለቤት ወይም ደግሞ አበዳሪ አካላት ወይም በሌላ ቋንቋ የድርጅቱን ሪፖርት የሚፈልጉት መረጃ በተዘጋጀው ሪፖርት ላይ መካተቱን ማረጋገጥ ነው። ደግሞአለው ስልታዊ የሂሳብ አያያዝ ማለት የድርጅቱ አስተዳደር ወይም ባለቤቶች እንዲሁም ሌላ የውጭ አካላት ወይም አበዳሪ አካላቶች ከሪፖርቱ የሚፈልጉት መረጃ መካተቱን ማረጋገጥ ነው። በተገቢ ሁኔታ ስልታዊ የሂሳብ አያያዝን ለመያዝ እነዚህን ነገሮች መተግበር ወይም ደግሞ ማድረግ አለብን። የመጀመሪያው መረጃን በበቂ ሁኔታ ማሰባሰብ ነው። መረጃን በበቂ ሁኔታ ማሰባሰብ፣ መመዝገብና ሪፖርት ማድረግ ነው። እንግዲህ የሂሳብ ስራ ከመረጃ ይጀምራል። መረጃን ከማሰባሰብ መረጃ ከየት ነው የምናገኘው? ለምሳሌ ከተለያዩ ገቢ ከሆነ ከገቢ ደረሰኝ ሊሆን ይችላል። ወጪ ከሆነ ደግሞ ከክፍያ ደረሰኞች ሊሆን ይችላል። ከባንክ ከምናገኘው መረጃ፣ ቼክ ላይ ካለው መረጃ፣ እነዚህ የተለያዩ ግዢዎች ሲፈጸሙ የተለያዩ ደረሰኞች፣ ከድርጅቱ የተጻፉ ደብዳቤዎች፣ ከገንዘብ እንቅስቃሴ ጋር ተያይዞ ያሉ ደብዳቤዎች፣ እነዚህ የመሳሰሉትን ሁሉ ለሂሳብ ስራው እንደ መረጃ ስለሚጠቅሙ ቀድመን እነዚህን መረጃዎች ማደራጀት መሰብሰብ አለብን። ስለዚህ በበቂ ሁኔታ መረጃዎችን መሰብሰብ አለብን ማለት ነው። ይህን የምናደርገው ምን ለማድረግ ነው? ስልታዊ የሆነ የሂሳብ አያያዝን ለማከናወን ማለት ነው።
እነዛን መረጃዎች መመዝገብና ሪፖርት ማድረግ እነዛን መረጃዎች በሂሳብ መዝገቡ ላይ መመዝገብና ሪፖርት ማድረግ ይህ አንደኛው ተግባር ነው። ሁለተኛው በየደረጃ ያሉ የድርጅቱ እንቅስቃሴዎች ወይም ደግሞ የሥራ ሂደቶችን መገምገም ነው። የሥራ ክፍሎች የምንለው እንግዲህ እንደ ድርጅቱ ትልቅነትና ትንሽነት ይወሰናል። ድርጅቱ በጣም እየሰፋ በሄደ ቁጥር በውስጡ የተለያዩ ዲፓርትመንቶች ወይም ደግሞ የሥራ ክፍሎች ይኖራሉ ማለት ነው። ስለዚህ በየሥራ ክፍሎቹ ያሉትን የሥራ ሂደት መገምገም መለካት አስፈላጊ ነው ማለት ነው። ይህም ስልታዊ ለሆነ ለሂሳብ አያያዝ የሚያስፈልግ አንዱ ነገር ነው። ሶስተኛው ስልጣንና ኃላፊነትን መስጠት፣ ስልጣንና ኃላፊነትን ማከፋፈል ወይም ደግሞ መስጠት ለማን? ለተለያዩ ድርጅት ውስጥ ላሉ ሰራተኞች ወይም ደግሞ ድርጅት ውስጥ በተለያየ ኃላፊነት ለሚያገለግሉ ሰዎች ስልጣንና ኃላፊነት ማከፋፈል። ለምሳሌ አንድን ደረሰኝ ወይም ደግሞ ክፍያን የሚያዘጋጅ ሰው አዘጋጅ ይባላል። ያንን ክፍያ ያዘጋጀው ሰው ይባላል። ያንን ክፍያ ያዘጋጀው ሰው ራሱ አጽድቆ ራሱ አረጋግጦ ክፍያ መፈጸም አይችልም። ይህ በሂሳብ ሂደት ውስጥ ማለት ነው። ስለዚህ ክፍያውን የሚያዘጋጅ ሰው፣ ክፍያውን ደግሞ የሚያጸድቅ ሰው፣ ክፍያውን የሚያረጋግጥ ሰው ብሎ ኃላፊነት መከፋፈል ወይም ስልጣን መከፋፈል አስፈላጊ ነው። ሌላው ደግሞ የድርጅቱን ለባንክ አካውንት ቢኖረው ከድርጅቱ ባንክ አካውንት ጋር ተያይዞ ያሉትን መረጃዎች ሄዶ የሚጠይቅ፣ ወርሃዊ የሆነ ሪፖርት ከባንክ የሚያመጣ ሰው ማንኛውም የድርጅቱ ሰራተኛ መሆን የለበትም። ለዚህም ኃላፊነት ሰራተኞችን መመደብ ወይም ይህን የስራ ኃላፊነት ማከፋፈል ይፈልጋል። ከቼክ ጋር ተያይዞ ከሆነ ደግሞ ቼክ ላይ የሚፈርሙ ሰዎች በቼክ ድርጅቱ የቼክ አካውንት ካለውና ክፍያዎችን በቼክ የሚፈጽም ከሆነ ለዚህም ቼኩን የሚያንቀሳቅሱ ሰዎችን መመደብ፣ ለነዚህ ሰዎች ስልጣን መስጠት ያስፈልጋል። በተጨማሪም እንደ ፒቲ ካሽ የምንለው ድርጅቱ እጅ ላይ የሚገኙ ገንዘቦችን የሚይዝ ሰው እና ጥቃቅን ክፍያዎችን የሚፈጽም ሰው፣ ለድርጅቱ የሚያስፈልጉ ግዢዎች ካሉ ደግሞ ግዢ የሚፈጽም ስቶር፣ ድርጅቱ ደግሞ ስቶር ካለው ከስቶር ጋር ተያይዞ የስቶር ቁልፍ የሚይዝ፣ ንብረቶችን የሚቆጣጠር የመሳሰሉትን ተግባራት እነዚህ ለይቶ ለድርጅቱ ሰራተኞች ኃላፊነትና ስልጣን መስጠት፣ ይህ ለስልታዊ ሂሳብ አያያዝ እጅግ በጣም ጠቃሚ ነው። ስለዚህ እነዚህን ተግባራት ይህን ካደረግን ስልታዊ የሆነ ሂሳብ አያያዝ የሚያሟላቸው አንዱ ነገር ስለሆነ ማለት ነው። የመጨረሻው ስህተትና ማጭበርበር እንዳይኖር መከታተል ነው ወይም ደግሞ መከላከል ነው። ይህ ልዩ በሆነ ቁጥጥር የሚደረግ ነው ማለት ነው። የተለያዩ ግምገማዎችን በማድረግ ድርጅቶች ማጭበርበርና ስርቆት ወይም ደግሞ ስህተት እንዳይፈጠር ማድረግ ይቻላል ማለት ነው። በተለይ በበላይ ኃላፊዎች ልዩ በሆነ ቁጥጥር ይህን መከላከል እንችላለን ማለት ነው። ስለዚህ አሁን የዘረዘርኳቸው አራቱ ነገሮች ስልታዊ ሂሳብ አያያዞች የሚያካትታቸው ነገሮች ወይም ደግሞ ተግባራት ናቸው ማለት ነው። ስልታዊ ሂሳብ አያያዝ የድርጅቱን ባህሪ፣ የተለያዩ የገንዘብ እንቅስቃሴዎችን መጠንና የሰራተኛውን ቁጥጥር አቅም የሚመጥን መሆን አለበት። ቅድም እንዳልኩት ነው አንድ ድርጅት አቅሙ ወይም ባህሪው የሚለካው አንደኛ በዓላማው ነው። ለምን ዓላማ ተቋቋመ ከሚለው ይነሳል። ሁለተኛ ነገር ደግሞ የድርጅቱ ትልቅነትና ትንሽነት ነው የስልታዊ ሂሳብ አያያዝን መጠን እንዲጨምርም እንዲቀንስም የሚያደርገው ማለት ነው። ለምሳሌ በጣም ትልቅ በሆነ ድርጅት ውስጥ ፋይናንስ ራሱን የቻለ ዲፓርትመንት ነው። ራሱን የቻለ ዲፓርትመንት የራሱ የሆነ ፋይናንስ ሄድ ያለው፣ በስሩ ካሸሪዎች፣ የተለያዩ አካውንታንቶች አሉት። በዚህ መልኩ ይሆናል።
ድርጅቱ በጣም እያነሰ በመጣ ቁጥር አንድ አካውንታንት በቂው ሊሆን ይችላል። አንድ የሂሳብ ባለሙያ በቂው ሊሆን ይችላል። ስለዚህ ይህ ስልታዊ ሂሳብ አያያዝ እንደ ድርጅቱ ባህሪ ወይም ደግሞ ዓላማ እና እንዳለው የገንዘብ እንቅስቃሴ መጠን በጣም ከፍተኛ የሆነ በቀን ውስጥ ከፍተኛ የሆነ የገንዘብ እንቅስቃሴ ያለው ድርጅትና አናሳ የሆነ የገንዘብ እንቅስቃሴ ያለው ድርጅት አንድ አይደለም። የሰራተኞችን ቁጥር በዛው ልክ ከፍተኛ የሆነ የሰራተኛ ቁጥር ያለው እና ጥቂት የሆነ የሰራተኛ ቁጥር ያለው ድርጅት ይህን ለይቶ ነው ማለት ነው መጠኑ የሚጨምረው የሚቀንሰው። ሌላው የምናነሳው ሐሳብ የውስጥ የሂሳብ ቁጥጥር ነው። የውስጥ የሂሳብ ቁጥጥር ይህ ለቤተ ክርስቲያንም ለሌሎችም ድርጅቶች በጣም አስፈላጊ ነው። እንግዲህ ቤተ ክርስቲያን የራሷ የሆነ ራዕይና ተልእኮ አላት። ስለዚህ ገንዘብን እንዳላስፈላጊ ነገር ወይም ደግሞ ቤተ ክርስቲያን የያዘችውን ሀብት መቆጣጠር ማስተዳደር እንዳላስፈላጊ ስራና እንደማይጠቅም ነገር አድርገን መቁጠር አንችልም። ለምን? ያን ተልእኮዋንና ራዕይዋን ለመድረስ አንዱ የሚያግዛት የያዘችው ሀብት የያዘችው ገንዘብ። ስለዚህ ይህን ደግሞ መጠበቅ ማስተዳደር አስፈላጊ ነው። አለበለዚያ ለምንድን ነው የሚጋለጠው ማለት ነው? የቤተክርስቲያን ገንዘብ የቤተክርስቲያን ሀብት በቀላሉ እንዲሰረቅ፣ እንዲጭበረበር፣ እንዲጠፋ ምክንያት ይሆናል ማለት ነው። ስለዚህ ይህን የውስጥ የሂሳብ ቁጥጥር ፖሊሲዎች ወይ መርሆች በቤተክርስቲያን ውስጥ መተግበር ማከናወን አስፈላጊ ነው። የውስጥ የሂሳብ ቁጥጥር የምንለው ወይም የሚያካትተው የድርጅቱን እቅድ፣ የአደረጃጀት ዘዴና የድርጅቱን ደህንነት ለመጠበቅ የሚረዳ መንገድ ነው። የውስጥ የሂሳብ ቁጥጥር የምንለው የድርጅቱን እቅድ፣ የአደረጃጀት ዘዴና የድርጅቱን ደህንነት ለመጠበቅ የሚረዳ መንገድ። ይህም ማለት ይህንንም ስንል ምን እያልን ነው? አንደኛ የድርጅቱን ንብረት ደህንነት የሚያስጠብቅ መንገድ። እንግዲህ እንደ ቤተክርስቲያን ካየን ቤተክርስቲያን ብዙ ንብረቶች አሏት። ለተለያዩ ፕሮግራሞች የምትጠቀማቸው ንብረቶች አላት። በቢሮ ውስጥ ያሉ ብዙ ንብረቶች አሉ። ገንዘብ አላት። ህንፃ፣ የተለያዩ አይነት ሀብቶችን ወይም ደግሞ ንብረቶችን ታስተዳድራለች። ስለዚህ እነዚህ ንብረት ደህንነት ማስጠበቅ ነው አንዱ የውስጥ ቁጥጥር ስራ ማለት ነው። እንዴት ነው ማስጠበቅ የሚቻለው? አንደኛ እንዳይሰረቁ በማድረግ። ለምሳሌ አሁን ገንዘብ ከሆነ ገንዘብ በቀላሉ እንዳይሰረቅ ቤተክርስቲያን ያላትን ገንዘብ በባንክ አካውንት ተጠቅማ ቀጥታ ወደ ባንክ መውሰድ ወይም ደግሞ ቤተክርስቲያን ውስጥ የሚያድር ቢሮ ውስጥ የሚያድር ገንዘብ እንዳይኖር፣ የሰው እጅ ላይ የሚቆይ ገንዘብ እንዳይኖር ማድረግ አንዱ መንገድ። የተለያዩ ክፍያዎችን በቼክ መፈጸም የመሳሰሉትን ገንዘብ እንዳይሰረቅ የሚረዳ ነው። ሌላ ደግሞ የተለያዩ ንብረቶች ካሏት ስቶር ማዘጋጀትና በስቶር ማስቀመጥ፣ ያንን የሚጠብቅ ሰው የሚቆጣጠር ሰው መወከል አስፈላጊ ነው። ስለዚህ ስርቆት ብቻ አይደለም የቤተክርስቲያንን ወይም የድርጅትን ንብረት ደህንነት ማስጠበቅ ስርቆት ብቻ ሳይሆን እንዳይበላሹ ወይም ደግሞ የምንፈልገውን አገልግሎት ሳይሰጡ እንዳይጠፉ፣ እንዳይቃጠሉ፣ እንዳይሰበሩ የመሳሰሉትን በውስጡ ይይዛል። ሌላኛው መንገድ የሂሳብ ሰነዶችን ትክክለኝነትና ታማኝነት መፈተሽ ነው። ከሂሳብ ጋር ወይም ከገንዘብ ጋር የተደረጉ እንቅስቃሴዎችን እውነተኝነት ማረጋገጥ። ለምሳሌ አንድ ድርጅት አንድ ንብረት ቢገዛ ወይም ደግሞ የሆነ ለቢሮ አገልግሎት የሚውል ዕቃ ቢገዛ ያንን ዕቃ ሲገዛ ከገዛበት ቦታ ደረሰኝ መጠየቅ፣ በድርጅቱ ቲን ነምበር መግዛት፣ አታችመንት አብሮ ማያያዝ። ስለዚህ እዛ ደረሰኝ ለሂሳብ ባለሙያው ሙሉ መረጃ ያገኛል ማለት ነው። ይህን ባያደርግስ ፐርቼዘሩ ይህን ዕቃ ሲገዛ አሁን ያልኳቸውን ነገሮች ባያደርግስ ደረሰኝ ይዞ ባይመጣስ መገዛቱን በምን ማረጋገጥ ይቻላል? መገዛቱን ብቻ ሳይሆን የከፈለውን የገንዘብ መጠን በምን ማረጋገጥ ይቻላል? ስለዚህ የሂሳብ ሰነዶች የምንላቸው የተለያዩ ደረሰኞች፣ የተለያዩ ደብዳቤዎች ያ የገንዘብ እንቅስቃሴ መከናወኑን የሚያረጋግጡልን ወይም ደግሞ ለሂሳብ ስራው
እንደ ማረጋገጫ የምንጠቀማቸው የነሱን እውነተኛነትና ታማኝነት ማረጋገጥ። ሌላው መንገድ የነዚህን ሰነዶች እውነተኛነትና ታማኝነት መፈተሽ ማረጋገጥ ነው። ምን የውስጥ የሂሳብ ቁጥጥር ስራ ማለት ነው። ሌላኛው የስራን ብቃት የሚያበረታታ ነው። የስራን ብቃት የሚያበረታታ ነው። በሂሳብ አያያዝ ውስጥ ስራው በተቀመጠው የድርጅቱ መርህ እየሄደ ነው ወይ የሚለውን ብቁ የሆነ መረጃን መስጠት የሚችል ስራ እየተከናወነ መሆኑን ማረጋገጥ መፈተሽ ነው። ሌላኛው ደግሞ የተሰጠው የአስተዳደር ፖሊሲ ወይ መመሪያ ጋር በተጣጣመ መንገድ መሄዱን የሚፈትሽ ነው። እንደየድርጅቱ እንግዲህ ይለያያል። ድርጅቶች የተለያየ የገንዘብ እንቅስቃሴ ሲኖር የሚያከናውኑት ሂደት ወይም ደግሞ የሚሄዱት ደረጃ ይለያያል። ለምሳሌ ክፍያን ለማጽደቅ ብለን ብንነሳ ክፍያን ለማጽደቅ የክፍያ መጠይቅ ፎርም ይኖራል። እንደየድርጅቱ ይለያያል። ክፍያ ቀድሞ ክፍያን የመጠየቅ ፎርም፣ ክፍያውን የማጽደቅ ፎርም። ስለዚህ አጽዳቂዎች መፈረማቸውን ማረጋገጥ፣ ክፍያውን ማዘጋጀት፣ ክፍያውን መፈጸም የመሳሰሉ ድርጅቱም ያስቀምጣቸው ከገንዘብ እንቅስቃሴ ጋር ተያይዞ ያሉ መመሪያዎች አሉ። ስለዚህ ተግባራቱ በእነዚህ መመሪያዎች መሄድ አለመሄዳቸውን መመዘን ነው ማለት ነው። ይህ ሌላኛው የውስጥ የሂሳብ ቁጥጥር ተግባር ነው ወይም ደግሞ መንገድ ነው ማለት ነው። ስለዚህ ለማጠቃለል ያክል ይህ የውስጥ የሂሳብ ቁጥጥር የምንለው የድርጅቱን ንብረት ደህንነት የሚያስጠብቅ መንገድ ነው። የሂሳብ ሰነዶች ትክክለኛነትና ታማኝነት የሚፈትሽ ነው። የስራ ብቃትን የሚያረጋግጥ ነው። በመጨረሻም ከተሰጠው የአስተዳደር ፖሊሲ ወይም መመሪያ ጋር ተግባሩ መጣጣሙን የሚፈትሽ ነው ማለት ነው። ከላይ ያነሳናቸውን ሐሳቦች ለማጠቃለል ያክል የውስጥ ቁጥጥር የሚያካትታቸው 4 ዋና ዋና ዓላማዎች አሉ። ዋናና የመጀመሪያው ዓላማ የድርጅቱን ንብረት በሌብነት በብቃት ጉድለት ምክንያት ተገቢ ላልሆነ ነገር በመዋል እንዳይባክን መጠበቅ ነው። ዋናው ዓላማ ምክንያቱም አንዱ የውስጥ የሂሳብ ቁጥጥር መንገድ ምን ማድረግ ነው ብለናል? መጀመሪያ ላይ የድርጅቱን ንብረት ደህንነት ማስጠበቅ ነው ብለናል። ስለዚህ የመጀመሪያው ዓላማ የድርጅቱን ንብረት ከሌብነት በብቃት ጉድለት ምክንያት እና ተገቢ ላልሆነ ነገር በመዋል እንዳይባክን መጠበቅ። ሁለተኛው ዓላማ ደግሞ የሂሳብ ሰነዶችን ትክክለኛነትና ታማኝነት መፈተሽ ነው። ይህ ዓላማ ደግሞ የተመዘገበው ሂሳብ ትክክለኛና የተሟላ መሆኑን ማረጋገጥ። ቅድም እንዳልኩት ነው ክፍያ ተፈጸመ ስንል ያን ክፍያ መፈጸሙን የሚያረጋግጡልን ሰነድ መኖር አለበት። በድርጅቱም በሂሳብ ባለሙያው ተቀባይነት ያለው ማለት ነው። ስለዚህ ይሄ ሰፖርቲንግ ዶክመንትስ የምንላቸው አሉ። መረጃው በማስረጃ የተደገፈ መሆን አለበት ማለት ነው። ይህ ሁለተኛ ዓላማው ነው። ሶስተኛው ዓላማ የስራን ብቃት መፈተሽ ነው። በተለይ ብክነቶችና ድግግሞሽ በስራ ምክንያት እንዳይኖር ማድረግ ነው። ይህ ሌላው ዓላማ ነው። የመጨረሻው ዓላማው ከተሰጠው የአስተዳደር መርህና ፖሊሲ ጋር መጣጣምን ማበረታታት ነው። ይህን ደግሞ ስንል ምን እያልን ነው? በሚመለከተው የስራ አስፈጻሚ አካላት የተሰጡትን ኃላፊነቶች ከተወሰኑ የድርጅቱ መመሪያ አንፃር መፈጸም ነው። ስለዚህ እነዚህ 4ቱ የውስጥ ቁጥጥር ዓላማዎች ናቸው ማለት ነው። ዓላማዎች ናቸው። ሌላው የምናየው የውስጥ የሂሳብ ቁጥጥር አይነቶች ነው። የውስጥ የሂሳብ ቁጥጥር አይነቶች የመጀመሪያው መዋቅራዊ የምንለው ነው። መዋቅራዊ የምንለው ድርጅቱ ኃላፊነት የገለጸበትና ያከፋፈለበት እንዲሁም የስራ እንቅስቃሴ ሪፖርት መስመሮችን ያመለከተበት እቅድ መያዝ ነው። እንግዲህ አሁን
በድርጅት ውስጥ ያሉ የተለያዩ ሰዎች ወይም ደግሞ ሰራተኞች በምን ስራ ላይ እንደተመደቡና በተመደቡት ስራ ላይ ምን አይነት ስልጣን እንዳላቸው ምን አይነት ኃላፊነት እንዳላቸው የሚያሳይ ቅጽ መያዝ አስፈላጊ ነው። የተሰጠው የውክልና ስልጣንና ኃላፊነት በግልጽ ተለይቶ መታወቅም አለበት። ይህ አንዱ የውስጥ የሂሳብ ቁጥጥር አይነት ነው ማለት ነው መዋቅራዊ የምንለው። ለምሳሌ በአንድ ድርጅት ውስጥ አካውንታንትም ካሸርም ካለ የካሸሪዋ ተግባር ኃላፊነትና ስልጣን ምን እንደሆነ በግልጽ ለይቶ መስጠት። ልክ እንደዛው የአካውንታንት ወይም የሂሳብ ባለሙያ ለምሳሌ እንበልና ገንዘብ ወደ ቤተክርስቲያን ይመጣል ወይም ደግሞ ገንዘብ ወደ ድርጅት ይመጣል። ያንን ማን ነው መቀበል ያለበት? ማንኛውም የድርጅቱ ሰራተኞች ወይም ደግሞ ለዚህ ኃላፊነት የተለየ ሰው መወከል አለበት? የተለየ ሰው በግልጽ ለዚህ ኃላፊነት መወከል ወይም ደግሞ ስልጣን ሊሰጠው ይገባል ማለት ነው። እንግዲህ ባይሆን እንዴት በቀላሉ የድርጅት ንብረትና ሀብት ሊሰረቅ፣ ሊጠፋ፣ ሊጭበረበር እንደሚችል ግልጽ ነው። ሁለተኛው አይነት ኃላፊነትን ለይቶ መወሰን ነው። ኃላፊነትን ለይቶ መወሰን ቁጥጥር ከሚከናወንባቸው አንዱ ቀዳሚ መንገድ ሰዎች የተሟላ የገንዘብ እንቅስቃሴ መመዝገብና መከታተልን የሚያስችለውን ኃላፊነት ድንበር ለይቶ መወሰን ነው። ይህ በጣም የውስጥ ቁጥጥር ምቹ እንዲሆን ያደርጋል ማለት ነው። ምክንያቱም ማንኛውም የድርጅቱ ሰዎች ወይም ሰራተኞች ለግል ጥቅም የሚደረግ እንቅስቃሴ ወይም ደግሞ ለግል ጥቅማቸው ሊያውሉት የሚችሉት የገንዘብ እንቅስቃሴ እንዳይኖር ለመቆጣጠር ይመቻል ማለት ነው። እንበልና አንድ የድርጅት ኃላፊ ራሱ አካውንታንት፣ ራሱ ካሸሪ፣ ራሱ ቼክ ላይ ፈራሚ፣ ራሱ ክፍያ አጽዳቂ ቢሆን ምን የሚፈጠር ይመስላችኋል? ስለዚህ በማንኛውም ሰዓት ለግል ጥቅሙ የድርጅቱን ገንዘብ ንብረት መስረቅ፣ ማጭበርበር፣ ለግል ዓላማው ማወል ይችላል። ለምን? የሚቆጣጠረው አካል የለም። ለምን ከፈልክ፣ ለምን አወጣ፣ ለምን ጉዳይ ነው፣ ምክንያቱ ምንድነው ብሎ የሚጠይቅ አካል ስለሌለ ማለት ነው። ስለዚህ እነዚህን ተግባራት ወይም ኃላፊነት ለይቶ መስጠት ለድርጅት ውስጥ ላሉ እንቅስቃሴዎች ኃላፊነቶች፣ ስልጣኖች ገደብ እንዲኖር ምክንያት ይሆናል። ሶስተኛው ቁሳዊ የምንለው ነው። ሶስተኛው ቁሳዊ የምንለው ለድርጅቱ ንብረት ከሚደረገው ጥንቃቄ አንፃር የተወሰኑ ሰዎች ብቻ ወደ ድርጅቱ ንብረት ተደራሽነት እንዲኖራቸው ስልጣን መስጠት። ለምሳሌ ድርጅቱ ስቶር ቢኖረው በስቶር ውስጥ የድርጅቱ የተለያዩ ንብረቶች ይኖራሉ። ስለዚህ ያንን የሚያስተዳድር የሚቆጣጠር የስቶር ቁልፍ ያለው ሰው መለየት አለበት። ያንን ስልጣን ለተወሰነ ሰው መስጠት። ያ ብቻ አይደለም። የተለያዩ የድርጅቱ ንብረቶች ቁጥጥር የሚፈልጉ ጥንቃቄ የሚፈልጉ ሁሉ መጠበቅ አለባቸው። ስለዚህ ይህንን ተግባር ለተወሰኑ ሰዎች ብቻ ለይቶ መስጠት። ማንኛውም የድርጅቱ ሰራተኞች ሁሉንም የድርጅቱን ንብረት መንካት፣ መጠቀም፣ መውሰድ የሚችሉ ከሆነ መሰረቅ ብቻ ሳይሆን የድርጅቱ ንብረት መስጠት ያለበትን አገልግሎት ሳይሰጥ ሊባክን፣ ሊጠፋ፣ ሊሰበር ስለሚችል ማለት ነው። ስለዚህ ጥንቃቄ ይፈልጋል። ሌላኛው የማጽደቅና የማረጋገጥ ስልጣን። የማጽደቅና የማረጋገጥ ስልጣን ማንኛውም የገንዘብ እንቅስቃሴ ተገቢ ስልጣንና ኃላፊነት ባለው ሰው ወይም ደግሞ አካል መጽደቅ ወይም መረጋገጥ ይኖርበታል። ስለዚህ ክፍያው፣ ወጪው ተገቢ ነው ወይ ወቅታዊ ነው ወይ የሚለውን በተለይ የበላይ አካላት ከድርጅቱ እቅድና ሐሳብ ጋር በየዓመቱ በየወሩ ከታሰበው እቅድ ጋር የሚሄድ መሆኑን መፈተሽ ስለሚችሉ የተለያዩ ክፍያዎች በሚያረጋግጡና በሚያጸድቁ ሰዎች ቢፈረም ወይም ደግሞ ቢጸድቅ ተገቢ ነው ማለት ነው። ሌላኛው ስሌትና
ሂሳብ አያያዝ የምንለው ነው። ይህ ደግሞ የተመዘገበው ሂሳብ የጸደቀው የገንዘብ እንቅስቃሴ መሆኑንና አሁን ከላይ ሂሳቡ መረጋገጥና መጽደቅ አለበት በሌላ አካል ብለናል። ስለዚህ ያ የጸደቀውና የተረጋገጠው ገንዘብ መጠን ራሱ መሆኑን የማረጋገጥ ተግባር ነው ማለት ነው። ወይም ደግሞ በሌላ ቋንቋ የጸደቀው የገንዘብ መጠን ከተከፈለው የገንዘብ መጠን ጋር ትክክለኝነቱን ማረጋገጥ። በዚህ መልኩ ንብረትን መቆጣጠር፣ ገንዘብን መቆጣጠር ይቻላል። ሌላኛው ሰራተኛ ነው። ሰራተኛው ከተሰጠው ኃላፊነት አንፃር አቅምና ብቃቱ ያለው መሆኑን ማረጋገጥ ነው። በእንደዚህ አይነት በተለይ ከገንዘብ እንቅስቃሴ ጋር ተያይዞ ያሉ ሰራተኞች ሰዎች ብቃትና አቅም እንዳላቸው ማረጋገጥ ነው። ሌላው ደግሞ ተገቢ የሆነ ስልታዊ የሂሳብ እንቅስቃሴ በሰራተኞቹ ብቃትና ታማኝነት ላይ የተመሰረተ ነው። ስለዚህ ብቃት ያላቸው ታማኝ የሆኑ መሆናቸውን ማረጋገጥ ይፈልጋል ማለት ነው። ስለዚህ በስራው ላይ የተመደቡ ሰዎች መመዘኛውን የሚያሟሉ መሆን አለባቸው። ታማኞች ደግሞ ለስራው ብቃት ያላቸው መሆን አለባቸው። ሌላኛው በበላይነት መቆጣጠር ወይም ደግሞ ለስራው ኃላፊዎች መመደብ ነው። የትኛውም የውስጥ ቁጥጥር ስርዓት ማካተት ያለበት ነገር የዕለት ዕለት የገንዘብ እንቅስቃሴ መመዝገቡንና በበላይነት የሚቆጣጠር አካል መኖር አለበት። ከገንዘብ እንቅስቃሴ ጋር ተያይዞ እንቅስቃሴው እየተመዘገበ ነው አይደለም የሚለውን የሚከታተል አካል መኖር አለበት ማለት ነው። ሌላው አስተዳደር ነው። በዚህ አጠቃላይ ድርጅቱ እንቅስቃሴ የሚመራና የሚቆጣጠር አካል ደግሞ መኖር አለበት። በዚህ መልኩ በቀላሉ የውስጥ የሂሳብ ቁጥጥር ሊኖር ይችላል ማለት ነው። አሁን የዘረዘርናቸው የውስጥ የሂሳብ ቁጥጥር አይነቶች ናቸው። የመጀመሪያው መዋቅራዊ ነው ብለናል። ሁለተኛው ደግሞ ኃላፊነትን ለይቶ መወሰን ነው። በተለያዩ ሰዎች ኃላፊነትን ለይቶ መወሰን ነው። ቁሳዊ የምንለው የድርጅቱን ንብረት ላልተገባ ነገር እንዳንጠቀም ለተለያዩ ሰዎች የድርጅቱ ንብረት ላይ ስልጣን መስጠት ነው። ሌላው ደግሞ የማጽደቅና የማረጋገጥ ስልጣንን አሁንም ለሰዎች መስጠት ነው። ይህን የተለያዩ ክፍያዎችን የሚያረጋግጡና የሚያጸድቁ ሰዎች መኖር አለባቸው። ሌላው ደግሞ ስሌትና ሂሳብ አያያዝ ነው። ሁልጊዜ የተከፈሉ ክፍያዎች ከጸደቀው ክፍያ ጋር ተመሳሳይ መሆኑን ማረጋገጥ ነው። ሌላው ከእንደዚህ አይነት የገንዘብ እንቅስቃሴ ጋር የሚሰሩ ሰዎች ብቃትና ታማኝ መሆናቸውን መፈተሽ ማየት ነው። ሌላው በበላይነት መቆጣጠር ነው። እንደዚህ የገንዘብ እንቅስቃሴዎች በየዕለቱ እየተመዘገቡ መሆኑ በተቀመጠው የድርጅቱ መመሪያ ጋር እየሄዱ መሆኑ የሚቆጣጠር አካል ይፈልጋል። ሌላው አስተዳደር ይፈልጋል። የውስጥ ቁጥጥር እንዲኖር አስተዳደር ይፈልጋል። አጠቃላይ የድርጅቱን እንቅስቃሴ የሚቆጣጠር ኃላፊ ይፈልጋል። የውስጥ ቁጥጥር ውጤታማ እንዳይሆኑ የሚወስኑ ነገሮች አሉ። ምክንያቱም የውስጥ ቁጥጥር ብቻውን ለአስተዳደር ብቃትና ለሂሳብ አመዘጋገብ ብቃት ዋስትና ሊሆን አይችልም። ምክንያቱም በሚስጥር ታቅዶ የሚሰራ ማጭበርበር በበላይ አካላት ወይም ደግሞ ስልጣን ባላቸው ሰዎች ሊከናወን ይችላል። ስለዚህ ብቻውን የውስጥ የሂሳብ ቁጥጥር ብቻውን በቂ አይደለም ማለት ነው። ስልጣን የተሰጠው ሰው የተሰጠውን የመቆጣጠር ስልጣን ተገቢ ባልሆነና በተሳሳተ መንገድ ሊጠቀም ይችላል በድርጅት ውስጥ። ይህ ብዙ ድርጅቶች ላይ የምናየው የምንሰማው ጉዳይ ስለሆነ ማለት ነው። ሌላው አስተዳደር በማንኛውም ጊዜ ራሱ ያስቀመጠውን የውስጥ ቁጥጥር ውሳኔ ሊሽር ይችላል። ምክንያቱም ስልጣን ስላለው በድርጅቱ ላይ
ስልጣን ስላለው አቅም ስላለው ራሱ ያስቀመጠው የውስጥ የቁጥጥር መርሆች ሊሽር ይችላል። የውስጥ ቁጥጥር ስራን የሚያከናውን ሰው ብቁና ታማኝ ሊሆን ይችላል። ነገር ግን ስልጣን ባላቸው ሰዎች ደግሞ በራሱም ችግር በተለያየ አይነት መንገድ ይህን ባህሪውን ወይም ይህን ታማኝነቱን እየቀነሰ ሊመጣ ይችላል። መቼም ሰዎች ነን። ሰው ሊሳሳት ይችላል ደካሞች ስለሆንን። ያ ብቻ አይደለም። ሌላው የሚወስነው ነገር ምንድነው? በተሳሳተ ውሳኔ የሚከሰት የሰው ስህተት አለ። ሆን ተብሎ ሳይሆን በስህተት የሚፈጸም ስህተቶች ሊኖሩ ይችላሉ። ወይም ደግሞ ያልታቀደ ስህተት፣ የተሳሳተ መረጃን በመጠቀም፣ አንዳንድ ጊዜ ደግሞ ችላ በማለት ወይም ደግሞ በጥንቃቄ ጉድለት ወይ ደግሞ ከስራ ጫና ከሚመጣ ድካም ወይም ደግሞ ትኩረትን የሚረብሽ የውስጥ ችግሮች ሲኖሩ እነዚህ ሁሉ አሁን የዘረዘርኳቸው ነገሮች የውስጥ ቁጥጥር የሚጎዱ ወይም ደግሞ ውስን እንዲሆን የሚያደርጉ ናቸው ማለት ነው። የውስጥ ቁጥጥር ብቻውን ለአስተዳደር ብቃት እና የሂሳብ አመዘጋገብ ብቃት ዋስትና ሊሆን አይችልም የምንለው ለዚህ ነው። ስለዚህ ለማጠቃለል ያክል በስልጣን ባላቸው ሰዎች ድርጅቱ አቢዩዝ ሊደረግ ይችላል ወይም ደግሞ ስልጣን ባላቸው አካላት ያልተገባ ነገር ሊደረግ ይችላል። ሁለተኛ ነገር ደግሞ ሰዎች የነበራቸውን የሥራ ብቃትና ታማኝነት ከጊዜ ሂደት ከተለያየ አይነት ጫና ከግል ጉዳያቸው ሊሆን ይችላል ወይም ደግሞ ከበላይ አካላት ስልጣን ካላቸው ሰዎች ከሚደርስባቸው ጫና ይህን ታማኝነታቸውና ብቃታቸውን እየቀነሱ ሊሄዱ ይችላሉ። በዚህ ምክንያት የውስጥ ቁጥጥር ሊቀንስ ይችላል። ሌላው ደግሞ ሰዎች ባለማወቅ ስህተቶችን ሊሰሩ ይችላሉ። የተሳሳተ መረጃ ሊጠቀሙ ይችላሉ። ጥንቃቄ ጉድለት ከተለያየ የሥራ ጫናና ትኩረት ከማጣት የተነሳ አሁንም ይህ የውስጥ የሂሳብ ቁጥጥር ብቁ እንዳይሆን ምክንያት ይሆናል ማለት ነው። እሺ የዚህን ያክል ስለ የውስጥ የሂሳብ ቁጥጥር ካልን ቀጣዩ የትምህርት ርዕሳችን የኦዲት ስራ የሚል ይሆናል። ስለ ኦዲት የተወሰነ እናወራለን። በቀጣይ ክፍል ደግሞ በስፋት እናወራለን። ኦዲት የሚለው ቃል የተወሰደው ኦዲር ከሚለው የላቲን ቃል ሲሆን ፍቺውም መስማት ማለት ነው። በመካከለኛው ዘመን ኦዲተር የሚባለው ተግባር የመጣው የባለ ንብረቶች የሂሳብ ስራቸው ተጭበርብሯል የሚል ጥርጣሬ ውስጥ ከገቡ የሂሳብ እንቅስቃሴውን በሙሉ መርምሮ ማብራሪያ ሲያቀርብ ለመስማት የሚሾመው ሰው ነበረ። በመካከለኛው ዘመን ኦዲተር የምንለው ሰው ባለ ንብረቶች ሂሳባቸው ተጭበርብሯል የሚል ጥርጣሬ ውስጥ ከገቡ የሂሳብ እንቅስቃሴውን በሙሉ መርምሮ ማብራሪያን ሲያቀርብ ለመስማት የሚሾመው ሰው ነው። በዛን ዘመን ኦዲት ይደረግ የነበረው ስህተትና ማጭበርበር ይኑር አይኑር ለማረጋገጥ ብቻ ነው ማለት ነው። የዚህ ዘመን ኦዲት ግን ትኩረት የሚያደርገው ያለ ማንም ጣልቃ ገብነት ራሱን ችሎ የድርጅቱን ሂሳብ ሰነድ ታማኝነት ወይም ደግሞ ካስቀመጣቸው ግቦች ፖሊሲዎችና የድርጅቱ አቅጣጫዎች አንፃር የድርጅቱን ስራ መመዘን ነው። ስለዚህ በዚህ ዘመን ኦዲት ማድረግ ወይም ደግሞ የኦዲት ስራ ትኩረት የሚያደርገው የድርጅቱን የሂሳብ ሰነድ ከተቀመጡት የድርጅቱ ግብ ፖሊሲ አቅጣጫዎች አንፃር መመዘን ነው እንጂ ማጭበርበርና ስህተት መኖሩን ለማረጋገጥ ወይም ለመፈተሽ አይደለም ማለት ነው። ኦዲተር የምንለው አንድ ብቃት ያለውና ራሱን ችሎ የሚሰራ አካል የአንድን ድርጅት ሊለካ የሚችል መስፈርቶችን ሰብስቦ የተሰጠውን መረጃ ከተቀመጡት መስፈርቶች ጋር ምን ያክል ተቀራራቢ እንደሆነ ከመወሰንና ሪፖርት ከማድረግ ጋር
ዓላማ አንፃር ያደረገ ሂደት ነው ማለት ነው። ስለዚህ ከዚህ የኦዲተር ፍቺ ከዚህ የኦዲት ፍቺ 3 ነጥቦችን ማውጣት እንችላለን። የመጀመሪያው ኦዲት የሚደረገው መረጃ እንዳለ ኦዲት የሚደረግ መረጃ እንዳለ፣ ሁለተኛ ነገር ደግሞ ይህን መረጃ የምንመዝንበት መስፈርቶች እንዳሉ ይህን መረጃ የምንፈትሽበት መስፈርቶች እንዳሉ ነው። ሶስተኛ ደግሞ ኦዲት የሚያደርገው ሰው ወይም ደግሞ ኦዲተሩ ብቁ መሆን ብቻ ሳይሆን ራሱን የቻለ ነፃ ሰው መሆን እንዳለበት ነው። ያ ማለት ነው ይህንን ሰነድ ሲመዝን ወይም ደግሞ ይህንን መረጃ ከተቀመጡት መስፈርቶች ጋር ሲመዝን ሲፈትሽ ለማንም ሳያዳላ ያለውን ኡነታ ሪፖርት ማድረግ የሚችል አካል መሆን አለበት። ለድርጅቱም የማያዳላ ለየትኛውም አካል የማያዳላ ነፃ ሰው መሆን አለበት ማለት ነው። ስለ ኦዲት እና የኦዲት ስራ በቀጣይ ክፍል በስፋትና እናወራለን። ለዛሬ ትምህርታችን በዚህ ላይ እናበቃለን። በይበልጥ ትኩረት አድርገን ዛሬ የተማርነው ስልታዊ የሆነ የሂሳብ ቁጥጥርና አያያዝ እንዴት ይኖራል በሚለው የተለያዩ ሐሳቦችን አንስተን ተወያይተናል። ለዛሬ ትምህርታችን በዚህ ላይ ያበቃል። ሰላም ሁኑ።